ከዚህ ተስፋ ከሌለው ድርጅት ጋር አብሬ ከምጠፋ ከደርግ ጋር ብታረቅ ይሻለኛል የሚል አቋም ላይ መድረስ ይጀምራል። አርሶ አደር እንዲህ አይነት አቋም በሚደርስበት ጊዜ አንዳንዴ መታረቂያ ያደርጋል። የሆነ ታጋይ ባገኘ ጊዜ ይዞ ለደርግ ማስረከብ ይጀምራል። ደርግ ደግሞ ይሄንን በሰማ ጊዜ ዘመቻውን ማጧጧፍ ይጀምራል። ስለዚህ መሬቷ እየጠበበች መሄድ ትጀምራለች። ወደ ተከዘ እየተገፋን እንሄዳለን። አሁን ግድቡ የተሰራበት አካባቢ ከሱ ትንሽ ወጣ ያሉ አካባቢዎች ላይ ብቻ ኮንቴይንድ እንሆናለን። ይሄ ግንቦት ሰኔ ነው። ከዛ በኋላ የሚመጣው ክረምት ነው። ተከዘ ይሞላል። ተከዘ ከሞላ እዛች ጠባብ መሬት ላይ መጥፋት ብቻ ነው ያለ እድል። ምክንያቱም ተከዘ ከሞላል በቀላሉ አትሻገሩ። ስትራቴጂክ ውሳኔ መወሰን ነበረብን ከክረምቱ በፊት። ስለዚህ ሰኔ እንግዲህ ግንቦት 28 29 መጨረሻውን ስብሰባ አድርገን ወደ ትግራይ መሄድ አለብናል። ሰኔ 2 ቀን መንገድ ጀመር። ተከዘ ለተከዘ ወደ ትግራይ የገባንበት ሁኔታ ተፈጠረ። ህወሓት ጋር አስቀድመን ሰዎች ልከን ነበር። የተወሰኑ ሰዎች ከያፓ ተጣልተን ወደ እናንተ እንመጣለን፣ መታገል ነው የምንፈልገው እና እንድትተባበሩ እንፈልጋለን የሚል 4 ሰዎች ያሉበት አንድ የልኡካን ቡድን ልከን ነበር። ህወሓቶች ይህን ሲሰሙ በደስታ እንደሚቀበሉን ገለጹልን። ያኔ ወደ ትግራይ ጉዞ ጀመርን። የመጨረሻው ተከዜ አሁን ግድቡ የተሰራበት አካባቢ ስንደርስ ህወሓቶች ሰራዊት ልከው እዛ ላይ ተገናኘን፣ ወደ ትግራይ ገባን። ከዛ ትግራይ ውስጥ ስንገባ 112 አካባቢ ሆነን ነው የገባነው። የመጨረሻው ትግራይ ላይ የገባነው ስንገባ ብዙ ነገሮች ነው ማየት የጀመርነው። መጀመሪያ ከህወሓት ጓዶች ልጀምርልን። ይዘውን የሚሄዱ ታጋዮች ነበሩ። ታጋዮቹ ይመጣሉ፣ ያወሩናል። የምናወራው ፖለቲክስ ነው። እኛም የእነሱን አቋም ለመመዘን ነው የምንፈልገው፣ እነሱም የእኛን አቋም ለማየት ነው የሚፈልጉት። ግን ዲስከስ እናደርጋለን። ዲስከስ ስናደርግ በብዙዎቹ ጉዳዮች መግባባት እንጀምራለን። ሪል ኢንቴሌክቹዋልስ የምትላቸው ሰዎች ናቸው። ብዙዎቻችን በቅርብ ህወሓትን የማግኘት ነገር ስላልነበረን እና በጠባብነት ብቻ ተመስለው ይነገርን ስለነበረ እንደዚህ የመሰለ አርቆ የሚያይ ሲሪየስሊ በንባብም በምንም የዳበረ ነገር ኤክስፔክት የማናደርግበት ሁኔታ ነው የነበረው። ስናገኛቸው ኢህአፓ ከዚህ በፊት ብቸኛው የመረጃ ምንጭ ሆኖ ሲነግረን የነበረው እንግዲህ በአብዛኛው ጎንደር ውስጥ ነው የታገልኩት፣ ትግራይ አልነበርኩም። ስለ ህወሓት የመጀመሪያ የመረጃ ምንጭ የነበረው ኢህአፓ ነው። ኢህአፓ መሪዎች የነገሩን ነገርና በተጨባጭ ያየሁት ነገር ሁላችንም ያየነው ነገር አንድ አልሆነ ይላል። ይሄ ጥሩ ድርጅት ነው የሚል የፈርስት ኢምፕሬሽን የምትለው አይነት ነገር ውስጥ እየገባን የመጣ ነው። ከዛ ጊዜ ጀምሮ ነው የመጀመሪያ ያየነው ነገር በደንብ የታሰበበት የተጠና ፖለቲካዊ አቋም ይዞ ጠባብነት ሳይሆን የህብረት ትግል የሚፈልግ ኢንፋክት የህብረት ትግል የተጠማ ድርጅት ሆኖ ነው ያገኘነው። ከኢህአፓ ጋር ተጋጭቷል፣ ከኢዲዩ ጋር ተጋጭቷል፣ ከገድል ትግራይ የምትባል ትንሽ ድርጅት ጋርም ተጋጭቷል። ብቻውን ነበር ህወሓት በዛ ጊዜ እና እንዲህ አይነት ብቸኝነት የማይፈልግ አብሮ ከሌሎች ጋር መታገል የሚፈልግ በትልቁ የኢትዮጵያ ኮንቴክስት አላማውን ለማስፈጸም ጥሩ አጋር የሚመኝና የሚፈልግ ድርጅት እንደሆነ ነበር የተመለከትነው። ልክ እንደገባን አርሰገ የሚባል ቦታ ላይ ቤዝ ኤሪያ ነበራቸው። እዛ ቤዝ ኤሪያ ነው የገባነው።
እኛም የራሳችን ውይይት እናደርጋለን። እነሱም ጋር አልፎ አልፎ እንወያያለን። ሰው ህወሓትን ሞር እያወቅን ለመሄድ እድል አገኘን። መጨረሻ ላይ ጻኢ የሚባል ወደ አድዋ አውራጃ እዛ ነበር እንድንቆይ የተፈለገው። መሀል ትግራይ ማለት ነው። ወደ ጻኢ እንሄዳለን። ጻኢ ስንሄድ በአብይ አዲ በኩል አድርገን እንሄድ ነው። ህዝቡ በጣም በትልቁ እንዲቀበለን ተደረገ። በደንብ ኦርጋናይዝድ ሆኖ ተቀብሎን ጥያቄዎች ጠየቀን፣ አስተናገደን። የህብረተሰቡም አክብሮቱና ፍቅሩ በጣም የተለየ ሆኖ የሚገለጽበት ሁኔታ ነው የነበረው። ያንን እንደ አንድ ትልቅ አቅም ማየት እንጀምራለን። የህዝቡ መንፈስ ኦልሬዲ የሚጋባብህ የትግል መንፈሱ የሚጋባብህ እየሆነ እናገኘዋለን። ስለዚህ ሁለት ጋፖች ይሞላሉ እዚህ ላይ። ህወሓት ጥሩ ድርጅት ነው የሚል የፈርስት ኢምፕሬሽን እንይዛለን። ህዝቡ በጥሩ ሁኔታ እየተመራ የትግል ወኔው በጥሩ ደረጃ ላይ ያለ ህዝብ ነው። ስለዚህ በጣም ለትግል የተመቸ ሁኔታ አለ የሚል አቋም ላይ ነው የደረስነው። ይሄ በዚህ እንዳለ በእኛ መካከል ደግሞ ውይይቱ ይቀጥላል። ያው ተስፋ መቁረጡም አለ። በቆየን ቁጥር ከቤዛችን እንታገልበት ከነበረው አካባቢ የራቅን በሄድን ቁጥር ብዙ ዝንባሌዎች መነሳት ይጀምራሉ በውስጣችን። ሱዳን ወጥቶ በዛው እድሉን መሞከር የሚፈልግ ከመካከላችን የዛ አይነት አዝማሚያ ማሳየት ይጀምራል። ወደ ትግራይ መሄድ የሚፈልግ ወደ ትግራይ ከሄዶ እንደገና መደራጀት የሚፈልግም መታየት ይጀምራል። በዚህ መሀል ውስጣችን ነበሩ ትግል እንደገና ማሰብ የለባቸው፣ እንደገና ማሰብ ወደ ጥፋት ነው የሚወስደው የሚል አቋም ያላቸው ሰዎች ብቅ ብቅ ማለት ይጀምራሉ። ኢን ኬዝ እንዲህ አይነት ነገር ሲኖር ውይይት ነው የምናደርገው። ይዟል ውይይት ይነሳል። በውይይቱ ክርክር ይደረጋል። ወደ ጠራ አቋም እንመለሳለን። እንደዚህ ያህል ጻኢ እንገባለን። ጻኢ የሚባለው የአድዋ አንድ ወረዳ ከተማ ነው። በገጠር ነው ግን ማዕከል ነው። እዛ ከገባን በኋላ ለመጀመሪያ ጊዜ ከቲፒኤልኤፍ መሪዎች ጋር እንገናኛለን። ፎርማሊ መጥተው አድሬስ ያደርጉናል። ለመጀመሪያ ጊዜ መለስ፣ አባይና ክንፈ ገብረወድን ሶስቱ አንድ ላይ መጥተው ስብሰባ ተጠርተን እኛ እንደሚመጡ ታውቆ አድሬስ ያደርጉናል። ጥሩ ነበር። ያው አላማቸውን የቲፒኤልኤፍ አስረዱን፣ ፍላጎታቸውን አስረዱን፣ ለጋራ ትግል ዝግጁ እንደሆኑ። ብዙ ጥያቄዎች ጠየቅናቸው። ጥያቄዎቹን ኤክስፕሌን አደረጉ። ከዛ በኋላ አትፌስ ቫሊ ሁሉን ነገር አትፌስ ቫሊ ወሰድን። ስለዚህ የድርጅቱ አቋሞች ከአመራሩ ምን እንደሚመስሉ ለመገንዘብ የቻልንበት ሁኔታ ተፈጠረ። ከዛ በኋላ እንግዲህ ወደ ውስጥ ስራችን ገባን። በቃ እዚሁ እንደራጃለናል። ግን እንደራጃለን ስንል ከመካከላችን የሚሄድ ሰው አለ ወደ ሱዳን። መጀመሪያ አንድ ዙር 10-15 ሁለተኛ ዙር 3 ወይ 4 ዙር እየሄደ ከ112 ሰው ወደ 40 ሰው እንቀራለን። ግን ያም ሆኖ ሁሉም ባንዴ ስላልሄዱ ያው መጀመሪያ ላይ ራሳችንን ለመገምገም ባደረግነው ጥረት ውስጥ ኮንትሪቢዩት አድርገው ነው የሄዱት። እንግዲህ ያደረግነው ምንድነው? የኢህአፓን ስንታገል የፈጸምነው ስህተት ምንድነው? ከኢህአፓ ስህተት ተምረን አዲሱ ድርጅት ዴሞክራቲክ ሆኖ ነው የሚጀምረው። ያንን ስህተት እንዳንደግም ብለን ነው የገመገምነው። ግምገማ አደረግን፣ ተግባባን። ቶሮሊ ዴሞክራቲክ ድርጅት ብቻ ነው መፍጠር ያለብን የሚል ነገር። ለአመራር ሁሉን ነገር ትተህ እሱ ይጨርስልኛል ብለህ የምትሄድበት ድርጅት አልነበረም። ኢህዴን ሲጀምር በጣም ተጠራጣሪ ሰው የበዛበት። ስለዚህ
ቆቆ ነው የሚጠብቅ መብቱን አሳልፎ የማይሰጥ ሰው የበዛበት ሁኔታ ነው የነበረው። ግን ድርጅት ለመመስረት ቤዚክ የሆነውን ትረስት መተማመን እርስ በርሳችን የፈጠርንበት ሁኔታ ነበር። ከዛ በኋላ ፕሮግራማችን አዘጋጀን፣ ድርጅት አሰራራችን መመሪያችን አዘጋጀን። ኢህአፓ ያለን በርማት እንቅስቃሴ ውስጥም ያየናቸው ብዙ የአደረጃጀት መርሆች ነበሩ፣ የድርጅት ኢሹስ ነበሩ፣ አሰራር ስርዓቶችን በተወሰነ ደረጃ ከታች ታጋዩ ኢንትሮዲዩስ ያደረጋቸው ነገሮች ነበሩ። እነዚህን ሁሉ ጨማምረን ያው ከ35 ዓመት በፊት ወደ መደራጀት አመራን ማለት ነው። ከህወሓት ጋር በነበራችሁ ውይይት መሰረታዊ የነበሩት ነጥቦች ምንድን ናቸው? ብዙ ያነጋገሩት ከህወሓት ጋር የመሰረታዊ በሆነ መንገድ ብዙ የተነጋገርንባቸው ያከራከሩን ያለያዩን ነገሮች አሉ ለማለት ያስቸግራል። እንግዲህ ምንድነው የሆነው? እናንተ መጀመሪያ ግምገማችን የመጣችሁት እኛ ትግራይ እንደገባን ቅድም እንዳልኩ የመጀመሪያ ስራችን የአሰራር የትግል ስልት ጉዳዮችን መገምገም ነው የነበረው። የኢህአፓን ስህተቶች ላለመድገም በተለይ ከውስጥ ድርጅት ዴሞክራሲ ጋር የተያያዙ ነገሮችን አጥርተን ለማስቀመጥ ሞከርን። እሱ ከህወሓት ኤክስፒሪየንስ ብንፈልግበትም አልነበረም። የራሳችን ፕሮሰስ ውስጥ ያለፍን ስለነበረ በድርጅት ከዛ ከራሳችን የውድቀት ልምድ ነው ተምረን ዴሞክራቲክ አሰራሮች ያሉት ድርጅት የመሰረት ነው። እሱን መጀመሪያ እርምጃ አድርገን ነው የወሰድነው። ሁለተኛው እርምጃ ፕሮግራም ማዘጋጀት፣ የትግል የትግል ፕሮግራም ለማዘጋጀት የኢህአፓ ፕሮግራም እንደ አንድ መነሻ ሆኖ ያገለግለን ነበረን የኢህአፓ ፕሮግራም። ሁለተኛው ፕሮግራም መነሻ የህወሓት ነው። የህወሓትም አንድ የትግል ፕሮግራም ነው፣ የያዛቸው ጥሩ ነገሮች አሉ። እነዚህም መነሻ ሊሆኑ ይችላሉ። የኢትዮጵያ ሁኔታ በውይይታችን ሂደት አሴስ አድርገን ገምግመን ከኢህአፓ ስህተቶች ተምረንም የምናሻሽላቸው የምንጨምራቸው ነገሮች ነበሩ። ጥናቶች እየተደረጉ የኢትዮጵያ ሁኔታ ግምገማዎች ውስጥ እንገባለን። በብዙ ነገሮች ላይ ከህወሓት ተመሳሳይ አቋም ነው የነበረን። በነገራችን ላይ ኢህአፓም ሲጀምር ይዞት የተነሳው ፕሮግራም ከህወሓት ብዙ የሚለይ አልነበረም። በብሔር ጥያቄ ላይ በብሔር ጥያቄም ላይ ኢህአፓ የተለየ አቋም አልነበረም። በኋላ ነው እየተሸረሸረ የመጣ እንጂ የራስን እድል በራስ የመወሰንን መብት እቀበላለሁ ይል ነበር። እስከ መገንጠል ድረስ እቀበላለሁ ይል ነበር። የኢትዮጵያ የግራ ኃይሎች ፕሮግራሞች ናቸው እነዚህ። እያንዳንዱ ድርጅት እሱ የሚያምንባቸውና በትግሉ ሂደት ያዳበራቸውን ነገሮች እየጨመረ የተሟላ አድርጎት ሊሆን ይችላል። ኦር የተሟላ ማድረግ ያቃተው ድርጅት ሊኖር ይችላል። ነገር ግን ቤዚካሊ ምንጩ አንድ ነው የፕሮግራሞቹ። ስለዚህ ከዚህ ምንጭ የተቀዳ ነው የኢህዴን ፕሮግራም የነበረው። በብዙዎቹ ነገሮች እንስማማለን። ለምሳሌ በኢትዮጵያ ፊውዳሊዝም አንድ ቅሪት ስርዓት እንደሆነ መወገድ እንዳለበት፣ መጠራረግ እንዳለበት ፊውዳላዊ አመራረት ስልት፣ ወታደራዊ መንግስት የመንግስታዊ ከበርቴ ነበር የምንለው ያኔ የመንግስታዊ ከበርቴ ስርዓት እንደመሰረተና ይሄም ጸረ እድገት እንደሆነ ጸረ ዴሞክራሲ እንደሆነ እሱም መጠረግ እንዳለበት፣ የአፈና ተቋሞቹ መደምሰስ እንዳለባቸው፣ ይህን ለማድረግ የሚቻለው በወሳኝነት በተራዘመ የገጠር ትግል እንደሆነ፣ እዚህ ሰራዊት መገንባት፣ የፖለቲካ ስራ መስራት፣ የፖለቲካ ትግል ማካሄድ ተገቢ እንደሆነ፣ በኢትዮጵያ ልዩ ልዩ የዴሞክራሲ ጥያቄዎች እንዳሉ፣ የብሔር፣ የሃይማኖት፣ የሴቶች የእኩልነት ጥያቄዎች እንዳሉ፣ እነዚህ የተሟላ ዴሞክራሲያዊ መፍትሄ ማግኘት እንዳለባቸው፣ የኤርትራ ጥያቄ የቅኝ ግዛት የብሔር የሚለውን ጥያቄ እንደ ኢህዴን ሳንነካ፣ ምክንያቱም በዛ ጊዜ ብዙ ጥናት ላይ የተመሰረተ አቋም አልነበረን። ግን የራስን እድል በራስ የመወሰን መብቱ የኤርትራ ሕዝብ ሊከበርለት ይገባል የሚል ፈንዳሜንታሊ ተመሳሳይ አቋም በመያዝ እነዚህን የመሳሰሉ ጉዳዮችን ይዘን ነው የተደራጀ ነው። ከህወሓት ጋር የምንለይባቸው ሁለት ነገሮች ነበሩ ስንጀምር። አንደኛው እነሱ የኤርትራ ጥያቄ ላይ ቅኝ ግዛት ነው የሚለውን አጥንተው በጥናት ላይ ተመስርተው ጨርሰው ነበር። አክሴፕት አድርገው ነው ያገኘ ናቸው። እኛ ደግሞ የቅኝ ግዛት ነው የሚለው ጥያቄ ላይ ኢህአፓ ሆነን እንሰማዋለን የቅኝ ግዛት ጥያቄ እንደሚባል፣ ግን አቋም አልነበረንም። ኢህዴኖች መስራቾች ሆነን ደግሞ
አላጠና ነው። ቴዎሬቲካሊ የቅኝ ግዛት የሚያሰኙትን መስፈርቶች ይዘን ነገርየውን ለማመዘን የሚያስችለን ጥናት አላደረግንም ነበር። ስለዚህ ህወሓትን ለማስደሰት ብለን የኤርትራ ንቅናቄዎችን ለማስደሰት ብለን የቅኝ ግዛት ነው ልንል አልፈቀድንም። ደግሞ እነዚህ ድርጅቶች በጥናት የደረሱበት አቋም ውዳቂ ነው ልንልም አንቻልንም። እዚህ ላይ የህዝቡን መብት እናከብራለን፣ የጥያቄውን ባህሪ በተመለከተ ግን አጥንተን ነው የምንወስነው ብለን ኢቱ ካሳም 3 years 3 አመት የወሰደብን ከ73 ተደራጀን 76 አንደኛ ድርጅታዊ ጉባኤያችን ላይ አጥንተን አቋም ወሰድን። አቋም ስንወስድ ወደ ከህወሓት ጋር ወደ አንድ አቋም የመጣንበት ሁኔታ ተፈጠረ። አንደኛው ጥያቄ ይሄን የነበረው። ሁለተኛው ያለያየን የነበረው ያኔ እኛ እንግዲህ በዚህ በግራ ዘመም አስተሳሰብ ከብሔር ጥያቄ ጋር ተያይዞ 2-3 እንትኖች አሉ። ማህበረሰቦችን የምትፈርጅበት ደረጃዎች አሉ። የጎሳና የነገድ ማህበረሰቦች የሚባሉ አሉ። ዝቅተኛ እድገት ደረጃ ላይ ያሉ፣ በተወሰነ ደረጃ የደም ትስስርም ያለባቸው። ከነዚህ ከፍ የሚለው ብሔረሰብ ነው። ከደም ትስስር የወጣ ግን በጠንካራ ኢኮኖሚ ላይ ያልተመሰረተ ማህበረሰብ ነው። መጨረሻ ደግሞ ጠንካራ ኢኮኖሚያዊ ትስስር ያለው የቋንቋ፣ የባህል፣ የታሪክ፣ የመልክዓ ምድራዊ አንድነት ያለው ብሔር የምትለው ደግሞ አለ። ዲቨሎፕድ ፎርም ነው የብሔረሰብ ብሔር የሚባለው የሚል ትንታኔ ነው የነበረ። ኢትዮጵያ ውስጥ ያሉትን ብዙ ተከራከርንባቸው። ኢኮኖሚው ፊውዶ ቡርዥዋ ነው፣ የለም አይደለም፣ ካፒታሊዝም በደም ስራ አልሰደደም። ስለዚህ ኢኮኖሚው ዝቅተኛ በሆነበት ጊዜ ትስስራቸው፣ መስተጋብራቸው በአንድ ብሔር ውስጥ የጠነከረና ብሔር የሚያሰኘው አይደለም፣ ብሔረሰብ ነው ያለው የሚል ነገር ነበረን። ይህን ብለን ስናበቃ ብሔረሰብም ቢሆን የራሱን እድል በራስ የመወሰን መብት እስከ መገንጠል ድረስ ሊከበርለት ይገባል የሚል አቋም ነው የወሰድነው። ከስያሜው በመለስ መፍትሄው ላይ ከህወሓት ጋር አንድ አይነት አቋም ነው የነበረን። እነዚህን አቋሞች ይዘን ጀመርን። ሁለቱን አቋሞች በሂደት እያጠራናቸው በ76 ላይ ሞሮሌስ ወደ አንድ አቋም እንደርሳለን። ህወሓት ያኔ ከሻዕቢያ ጋር የነበረው ግንኙነት ላይም ስትራቴጂያዊ ወዳጅ ነው የሚል ነገር በጣም ኦፊሻል በሆነ መልኩ አይደለም የምናገኘው። ይሄንን ግን ታጋዮቹን ስታገኝ ስትራቴጂያዊ ወዳጅ ነን የሚል ነገር ያነሱ ነበር። እኛ ደግሞ አት ዘ ሴም ታይም ከኛ ጋርና ከሻዕቢያ ጋር ሁለት የተለያየ ፕሮግራም ካላቸው ኃይሎች ጋር ስትራቴጂክ ወዳጅ መሆን አትችሉም የሚል አቋም ነበር። ስትራቴጂክ ወዳጅነት ከኛ ጋር ነው፣ ከነሱ ጋር የአጭር ጊዜ ታክቲክ ወዳጅነት ነው ሊኖራችሁ የሚገባው የሚል። ስለዚህ በህወሓት በኩልም የማንቀበለው አቋም ነበር። መጨረሻ ላይ ህወሓት በሰባዎቹ መጨረሻ ላይ እሱም በዝርዝር በውስጡ የነበረው አስተሳሰብ እያጠራ ሄዶ ከሻዕቢያ ጋር የነበረውን ሁኔታ ሲገመግም ይሄን የማስተካከል እርምጃ የወሰደበት ሁኔታ ነው ያለው። ስለዚህ እነዚህን የመሳሰሉ የልዩነት ሀሳቦች ነበሩ። በቤስት በጣም ጥሩ የነበረው ጉዳይ ልዩነቶቹ ወደ ግጭት የሚያመሩ አልነበሩም። በዲሞክራቲክ ፕሮሰስ በጥናት በክርክር በሙግት በመደማመጥ ወደ አንድ የመጣንበት። ስለዚህ በኢትዮጵያ በፕሪንሲፕል ላይ የተመሰረተ ትስስር ለመገንባት በጣም አርአያነት ያለው ሚና የተጫወትንበት ሁለቱም ድርጅቶች በዚህ ደረጃ በጣም የተቀደሰ ስራ የሰሩበት ሂደት ነው የነበረው። ከዚህ በፊት የነበረው የኢትዮጵያ የትግል ድርጅቶች የግጭት ታሪክ በአዲስ አይነት ግንኙነት በአዲስ አይነት ጤናማ ግንኙነት እንዲተካ ያደረግንበት ሁኔታ ነው ያለውና ይሄ የሁለቱ ድርጅቶች ያስተሳሰብና የተግባር ውጤት የሆነ ነው ማለት ይቻላል። ይህም ሆኖ ህወሓት ብሔራዊ ድርጅት ነው፣ ኢሊስ መሰረት ወደ ብሔራዊ ድርጅት ነው። እነኚህ ሁለቱን ውስጥ እንዴት ነበር ያስታርቃቸዋቸው? ወይስ ይሄ ራሱ ስትራቴጂ ነበር? ቤዚካሊ አደረጃጀት ላይ ሁለታችንም እናምንበት ነበር። ሁለቱንም አደረጃጀት ህወሓት ህብረ ብሔራዊ አደረጃጀትን
የሚቀበል ድርጅት ነው። ኢንፋክት ስለ ህብረ ብሔራዊ ድርጅት ከብዙ ህብረ ብሔራዊ ድርጅቶች የተሻለ ግንዛቤና አረዳድ ያለው ድርጅት ነው ህወሓት። እኛም የብሔር ንቅናቄ በብሔር መደራጀት ኢትዮጵያ ውስጥ ዴሞክራሲያዊ የትግል ዓላማን ለማሳካት አንድ አማራጭ መንገድ ነው ብለን እናምን ነበር። በነገራችን ላይ ከህወሓት ጋር ዋነኛው ቅራኔ የመደብ ነው የብሔር ነው የሚል ጥያቄም መጀመሪያ ትንሽ አከራክሮን ነበር። እነሱ የብሔር ጥያቄ ነው ኢትዮጵያ ውስጥ ገኖ ያወጣው፣ እሱን መፍታት የመደቡን ቅራኔ እንዲጎላ ያደርገዋል፣ አብዛኛውን ህዝብ የሚያሰቃየው የብሔር ጥያቄ ነው የሚል አቋም ነበራቸው። እኛ ከኢህአፓ ጋር በተያያዘ አምቢቫለንት ነበር እዚህ አቋም ላይ። በሂደት ግን የብሔር ጥያቄ ኢትዮጵያ ውስጥ ዶሚናንት እንደሆነ እኛም ወደ መቀበል ያመራንበት ሁኔታ ነው ያለው። አደረጃጀቱን ሁለታችንም እነሱም የኛን አደረጃጀት እንደ አንድ የትግል መልክ እንደ አንድ ትግል ማራመጃ ሚንስ ይመለከቱታል። ባይዘው ህወሓት የራሱንም አደረጃጀት እንደ አንድ ሚንስ ነው የሚመለከተው። አዛኔ እንደ ኢኒትሰልፍ ወስዶት አያውቅም። ይሄ በጣም ፈንዳሜንታል እንትን ነው። አደረጃጀት እንደፈለክ ትቀያይረዋለህ፣ እንደፈለክ አዲስ ትፈጥራለህ፣ የነበሩ አደረጃጀቶች ልታፈርስ ትችላለህ። ኢቮልቭ ያደርጋል። የአንድ የመሰረትከው ድርጅት የመጨረሻ ግብ ሆኖ አይደለም የሚቆመው። ህወሓት ከጀመረበት አሁን እስካለበት በጣም ኢቮልቭ አድርጓል። ኢህዴንም ከጀመረበት አሁን እስካለበት ኢቮልቭ አድርጓል። ኢህአዴግ ራሱ በጣም ብዙ ነገሮች ኢቮልቭ አድርጓል እና ጊቭን ዋንስ ኤንድ ፎር ኦል ጊቭን አይደለም ድርጅት የሚባለው ነገር በየጊዜው ሊሻሻል ይችላል እንደ ሁኔታው። አንዱ ድርጅት አደረጃጀት ይጠቅመሃል፣ ውጤት ያመጣል፣ ትቀጥልበታለህ። አንዳንዱ ደግሞ ውጤት ሳያመጣ ይቀራል፣ ታፈርሰዋለህ። ስለዚህ አንዳንዴ ግን አላማው አይወስነው። አላማው አደረጃጀቱን የሚወስንበት ጊዜ አለ። ለምሳሌ በሰራዊት መደራጀት፣ የራስህ ሰራዊት መመስረት ትግል ለማካሄድ የሚያስፈልግ ሁኔታ ሊሆን ይችላል። ትግል የግድ በሚል ሁኔታ በትግል ወታደራዊ መንግስት መገርሰስ ባለበት ትጥቅ ትግልን አንድ አማራጭ ማድረግ ሁኔታ ያስገድድሃል ማለት ነው። አላማ ያስገድድሃል። የአላማ ሲሳካ ትጥቅ ትግል ይቆማል። አደረጃጀትም እንደዚሁ ነው። አንድን ስፔሲፊክ ጎል ለማሳካት ታቋቁመዋል። ያ ጎል ሲሳካ ኢሬሌቫንት ይሆናል። ኢህአዴግ በኢትዮጵያ ውስጥ ልማታዊ ዴሞክራሲያዊ ስርዓቱ በደንብ ተገንብቶ አስተሳሰቡ የመላው ህዝብ አስተሳሰብ ከሆነ አስተሳሰብ ኢሬሌቫንት ይሆናል። ስለዚህ ኢህአዴግ ፈርሶ በሌላ አዲስ ድርጅት ሊተካ ይችላል። አደረጃጀት የምትለው ነገር ኢትስ ሚንስ ቱ አን ኤንድ፣ አንድን ግብ ለማሳካት የምትጠቀምበት ሚንስ ነው። ስለዚህ ከሁኔታው ጋር አብሮ ተያይዞ ይነሳል፣ ይወድቃል፣ ይቀየራል፣ ያድጋል። ስለዚህ ኢህዴን መጀመሪያ ሲደራጅ ህብረ ብሔራዊ ያደረገው አላማ ምን ነበረ? እንግዲህ ህብረ ብሔራዊ ያደረገው አላማ ምንድን ነው? አንደኛ አዘ ማተር ኦፍ ፋክት መጀመሪያ ሲታገል በአማራ አካባቢ ነው የታገለው። የአማራ አካባቢ ሲታገል የመሀል ሀገር ልጆችን ከአዲስ አበባ፣ ከጎንደር፣ ከጅማ፣ ከደሴ፣ ከመቀሌ ከመሳሰሉት የመጡ ልጆችን ያሰባሰበው። ከኢህአፓ የተራረፈውም ኃይል እንደዚህ ህብረ ብሔር ሆኖ ነው የጀመረው። የአንድ ብሔር ነኝ ሊል የሚችልበት ሁኔታ አልነበረም። ተፈጥሯዊ እሱ ነው የነበረው። ግን ህብረ ብሔራዊ ሆኖ ወደ አማራ ክልል ገባ። በቋንቋ አልተመሰረተም። ማለት የብሔር ጭቆናን ለመታገል ለማስወገድ አይደለም ይሰራ የነበረው። ሁለተኛው ጉዳይ የምትታገልበት ህብረተሰብ በቀጥታ ተመልሰን እንደተደራጀን የገባ ነው ወደ አማራ ህብረተሰብ ነው፣ ወደ አገው፣ ወደ አማራ ዋግ፣ ላስታ፣ በለሳ፣ አርማጭሆ እነዚህ አካባቢዎች ነው መንቀሳቀስ የጀመረው። እነዚህ የዋግና የህምራና የአማራ በአብዛኛው አማራው ህዝብ የሚገኝበት አካባቢ ነው መንቀሳቀስ የጀመረው። ስለዚህ በብሔር ጥያቄ ዙሪያ ልናነሳሳው አንችልም ነበር፣ የብሔር ጭቆና የሚደርስበት ህዝብ ስላልሆነ። በዚህ ላይ የወደፊቱ ራእያችንም ወደ መሀል ሀገር መስፋት ነው።
ስለዚህ ከተሞች በገባን ቁጥር በተለያየ የስራ ምክንያት የሚመጡ ወጣቶች ብሔራዊ ውትድርናን ሸሽተው የሚመጡ ከየብሔሩ ወጣቶች ጆይን ያደርጉናል። ወታደሮችም በየጊዜው እንማርካለን። እነዚህ የደርግን ስርዓት ጠልተው ወደኛ የሚመጡ ወታደሮች አሉ። እነዚህም ከየብሔሩ የሚውጣጡ ናቸው። ሶ በዚህም በዛም ብለህ መልቲናሽናል ነው። መልቲናሽናልነቱ አሁን ኢህአዴግ ያለው አይነት ህብረ ብሔራዊነት አይደለም። ኢህአዴግ እዚህ ህወሓት አለ፣ እዚህ ኦህዴድ አለ፣ እዛ ብአዴን አለ፣ እዛ ደቡብ ህብረት አለ፣ የደቡብ ግንባር። ሶ ህዝብን እንደ ህዝብ ነው ኢህአዴግ አቅፎ የሚያታግለው። ሶ የኢህአዴግ ህብረ ብሔራዊነት ቢገር ኤንድ ላርጀር። የኛ ኢንዲቪጁዋልስ ከየብሔሩ ናቸው ጆይን የሚያደርጉ። ሶ ያቺ ትንሽ ድርጅት ከየብሔሩ የተለያዩ ሰዎችን ያቀፈች በመሆኗ ነች ህብረ ብሔራዊ የምትሆነው። ሶ የህብረ ብሔራዊነት ፎርማቱም በጣም አነስ ያለ ነው የነበረው። እንደ አሁን ኢህአዴግ ሪል ህብረ ብሔራዊ ድርጅት የምትለው ኢህአዴግ ነው። የተለያዩ ብሔሮችን አቅፎ ነው የሚያታግለው ብለን ትወስድ ትችላለህ። እንግዲህ ከጉባኤው በኋላ ፎርማሊ ድርጅታቸው በኋላ የትግል ቦታ መምረጥ ነው አንዱ ስራቸው የነበረው። ከዛ ውስጥ ደግሞ ከተሰማሁት እርሱ አንዱ ነበሩና እንዴት ነበር እስቲ እንዴት ነው የመረጣችሁ? ክራይቴሪያው ምንድን ነው? የተመረጡት አካባቢ ነው? እንግዲህ ትግራይ ላይ በ83 ህዳር እንደተደራጀን ያው ድርጅቱን መስርተናል። ቀጥሎ አላማውን ወደ ማስፈጸም ነበር የምናመራውና ሁለት ነገሮች እንወስናለን። አንደኛ የነበረን ወታደራዊ ኃይል ያው የነበረው 37 ሰው እንደገና ትሬኒንግ እንዲወስድ ያኔ ህወሓት በጣም የተሻለ ወታደራዊ ቁመናና አቅም ላይ የደረሰበት ሁኔታ ነው የነበረው። ስለዚህ እኛ ደግሞ አንድ 6 ወር ያህል ከሰኔ እስከ ህዳር ባለው ጊዜ ከማንኛውም ወታደራዊ እንቅስቃሴ ቆመን ስፖርት ብቻ እንሰራለን ጠዋት። ከዛ አልፈን ትሬኒንግ አልወሰድንም። ሶ ሪፍሬሽ ማድረግ አለብን ብለን ከፊሎቻችን የሪፍሬሽንግ ወታደራዊ ኮርሶች ለመውሰድ አብዛኛው ማለት ነው ደግሞ 5 ሰዎች ተመርጠን የትግሉ የሚካሄድበትን ቦታ እንድናጠና ኃላፊነት ወሰድን። 3 ቦታዎችን ነው እንድናጠና የተነገረን ማለት የተሰጠን ተልእኮ። አንዱ በለሳ ነው መጀመሪያ የነበርንበት ያባያለን የነበርንበት። ሁለተኛው ዋግ እና ላስታን ነው። ሶስተኛው ደግሞ የራያ ቆቦ አካባቢ ይሄንን ነው እንድናጠና አሳይንመንት የወሰድ ነው። እነዚህን አሳይንመንቶች ወስደን አንዳንዱም ፊዚካሊ በመገኘት ለምሳሌ ዋግ ገባን። ሰቆጣ ድረስ መተን ወደ ደጋው ወጥተን ተንቀሳቅሰን በአካባቢ ያለውን የህዝብ ሁኔታ አጠናን። በለሳ ከዚህ በጣም ይርቃል። ስለዚህ 5 ሆነን ልንሄድ የምንችልበት እድል አልነበረም፣ ሪስክ ነበረው። ግን በለሳ የነበሩ ኢህአፓ ያለን ከኛ ጋር ይታገሉ የነበሩ ካድሬዎችን አስመጥተን ከነሱ ጋር ውይይት አደረግን። በለሳ ስላለው ሁኔታም ያው ዋግና በለሳ ተዋሳኝ ስለሆኑ እዛ ላይ ሆነን አጠናን። ደግሞ ራያን ደግሞ እንደገና እንዳመሆኒ በዛ አካባቢ በትግራይ ተመልሰን በቦራ ሰለዋ ዴላ ምናምን በሚባሉ አካባቢዎች አድርገን ራያ መቻሬ ጨርጨር ምናምን አካባቢ ድረስ ጉጉዶ ድረስ ሄደን ራያን አጠና። አንዳንዶቹ ደርግ ውስጥ ነበሩ እዛ አካባቢዎች። አዎ ደርግ ውስጥ ነበሩ። ያው በሌሊት ምትሄድባቸው አሉ፣ ቀን ምትሄድባቸው ነጻ መሬቶች አሉ። አብዛኛው ነጻ መሬት ሆኖ ግን ሄደ ደርግ ግዛት ውስጥ ገብተህ ገበያዎቹ ጋር ተገኝተህ የሁለታችን መሬት የሚባሉ ደርግ አንዳንዴ መጥተው የሚይዛቸው የኛም ኃይሎች የህወሓትም ኃይሎች የሚይዟቸው የሚነጣጠቋቸው ቦታዎች ድረስ ሄደን ነበር ያጠና ነው። የራያው ኦፕሽን
ትንሽ አስቸጋሪ ሆኖ አገኘ ነው። ሜዳማ ነው። መሬቱ ለሽምቅ ውጊያ ብዙ አይመችም። በቀላሉ መኪና ምንም ሊያገኝህ ይችላል። የበለሳ ኦፕሽንም ህዝቡ አላገገመም ነበረ ተስፋ መቁረጡ። በለሳ ልንመለስ አንችልም አለ። ዋግ ግን በደርግ በጣም ብዙ በደል ደርሶበት የተመረረ ህዝብ ሆኖ አገኘ ነውና በደስታ ሊቀበለን የሚችል መሆኑን አረጋገጥን። ዋግ ላይ ልንጀምር እንችላለን የሚል ጥናት ነው ይዘን የቀረብ ነው። አምስታችን ይህን ጥናት ካቀረብን በኋላ አመራሩ ወዲያውኑ ወሰነ። ዋግ ነው ትጥቅ ትግል የምንጀምረው ብሎ ከዛ በኋላ የዋግ ህዝብ እንደገመት ነው በጣም በትልቅ ደስታ ነው የተቀበለን። ያው የመጀመሪያው የትግል መስካችን ዋግ ነው። በጣም ከባድ መስዋዕት እየከፈለ አሁን ድረስ አብሮ የታገለ ህዝብ ነው። ከትግሉ በኋላ በትግሉ ሂደትም ውስጥ አንዳንድ ጊዜ ድርድሮች ይደረጉ ነበረ ከህወሓትም ጋር ደርግ ብዙ ጊዜ ህወሓትን ይቀበልና ሄድን አልቀበል የሚል ነበር። ደርግ ምን ነበር ምክንያቱ? እንግዲህ ከደርግ ጋር ድርድር የተጀመረው 82 አካባቢ ነው። 81 ክረምት ላይ ነበር የተጀመረው። ያኔ ደርግ ከ80 በኋላ የ604ኛ ኮር ተደምስሶ 102ኛና ምናምን አየር ወለዶች ተደምስሰው በትግራይ ደቡባዊ ጫፍና በሰሜን ወሎ አካባቢ የታጠረበት ሁኔታ ተፈጥሮ ነበር እና ያ ወቅት እንግዲህ በኢህአዴግን የመሰረትንበት ወቅት ነው የነበረው። ህወሓት ከዛ በፊት በጣም ምርጥ የሚባል የሚሊተሪ ሳይንስ የዶክትሪኖቹን አጥርቶ የጨረሰበት መለስ በጣም ትልቅ ስራዎች የሰራበት ሌሎች ጓዶችም በዛው ልክ ኮንትሪቢዩት ያደረጉበት ብሬክ ስሩ የሚያመጡ ሀሳቦች ላይ የደረስንበት ወቅት ነው የነበረው። ይሄ የጋራ ኢህአዴግም ሆኖ የተያዘበት ሁኔታ ነው የነበረው። እዚህ ደረጃ ላይ ሲደረስ ጦርነቱ አስከፊ መሆን ጀምሯል። እልቂቱ የሚዘገንን አይነት ሆኗል እና በኢህአዴግ በኩል እልቂት የሚቋረጥበት ሁኔታ ነገር ግን አላማችንን ለድርድር ሳናቀርብ አላማችንን በሚያሳካ መንገድ ነገር ግን ጦርነቱ ባጭር የሚያልቅበትን ከተቻለ በሰላም የሚፈታበትን መንገድ እንሻ የሚል ሀሳብ ይመጣል እና ሰላም እንደ አንድ ታክቲካል ስሎጋን በሰላም ጥያቄ ዙሪያ ደርግን አስገድደን ጦርነቱን ወደ ማቆም እናምራ። የሰላምን ጥያቄ አልቀበልም ካለ ህዝቡ ከደርግ እንዲነጠል እናደርጋለን። ስለዚህ በሰላም ጥያቄ ዙሪያ ነው ደርግን መግደል ያለብን የሚል ታክቲክ አመራሩ ይነድፋል። የመጀመሪያው ሀሳብ የነበረው ሰላምን በድርድር ማምጣት ነው። ሰላምን በድርድር ማምጣት ነው። ከደርግ ጋር የድርድር ጥሪ እናደርጋለን። ሰላም ሀሳብ የሚቀበል ከሆነ ጦርነቱን አቁመን በሰላም ችግሩን ለመፍታት ዝግጁ ነን የሚል ሀሳብ